አድማጮቻችን መረጃዎችን ወደ እናንተ እናደርሳለን። በምስራቅ ጎጃም ዞን በአበለ ወረዳ ከ78 ሚሊዮን ብር በላይ በሆነ በጀት የተገነቡ የትምህርት ተቋማት ተመረቀው ለአገልግሎት ክፍት ሆነዋል። የአበለ ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ አበው ጫኔ የትምህርት ጥራትን ለማስጠበቅ ከ78 ሚሊዮን ብር በላይ በሆነ ወጪ G+2 እና የተለያዩ ግራውንድ የመማሪያ ክፍሎች መገንባታቸውን ተናግረዋል። 2017 ግንቦት ላይ ነው መሰረት እንደወደቀው ይህ ፎቅ በአልማ እና አስተዳደር ምክር ቤቱ ድጎማ አድርጎልናል። ለዚህ ህንፃ የጀመረው መጨረስ አለብን ከሚል አንፃር አልማ ሲደመር አስተዳደር ምክር ቤቱ 16 ሚሊዮን ብር የጀመረው መጨረስ አለብን ከሚል አንፃር 16 ሚሊዮን ብር አስተዳደር ምክር ቤቱ ድጎማ አድርጎልናል። በፕሮግራሙም ከተገኙት የሃይማኖት አባቶች መካከል ሼህ ዑመር አሊ በበኩላቸው በወረዳው የሚለማ የልማት ስራ ሁሉ ለማህበረሰቡ የሚያገለግል መሆኑን በመረዳት አስፈላጊውን ድጋፍ ሲያደርጉ መቆየታቸውን ገልጸው ቀጣይም ለልማት ስራ ድጋፋቸውን አጠናክረው እንደሚቀጥሉም ተናግረዋል። ሼህ ዑመር አሊ አደም ወየል ከተማ ተወልጄ ያደርኩ ነኝ እና በዛሬው ዕለት በጣም ደስ ብሎኛል። ከሁሉ በላይ ደስ አለኝ። በሰው ሀገር የምናየው ትምህርት ቤት ሀገራችን ስለተሰራ በጣም ደስ ብሎኛል። የልጆች አባት ነኝ። አስተምሬ ደረጃ ለማድረስ ፈልጋለሁ። በጣም ደስ ብሎኛል። እናንተንም ያቆይልን፣ እኔም መቆየት ፈልጋለሁ። ፈጣሪ ያቆየን። 3500 ይጣልብኝ፣ ያቺን 3500 ከፍያለሁ። ተማሪ የአብስራ ደሳለኝ በበኩሏ G+2 የመማሪያ ህንፃ መገንባቱ፣ የሴቶች ሽንት ቤት መሰራቱ፣ የሴቶች የንጽህና መጠበቂያ በየጊዜው መሰጠቱ ተማሪዎች ትምህርታቸውን በአግባቡ እንዲከታተሉ ይረዳል ሲሉም ተናግረዋል። አብስራ ደሳለኝ ይባላል። የመማራው 6ኛ ክፍል ነው። ከዚህ ቀደም ትምህርት ቤታችን ላይ አሁን ቲቶር እንኳ በመምህራን ጠርተውን በምንማርበት ሰዓት ፈረሰ አልፈረሰ እየተባለ ይሄ እንትኑ የጭቃው እየፈረሰብን በላያችን ላይ እየወደቀ ጭምር ነበር የምንማር ነበር። ያ ነገሮች ተቀርፈዋል። ከዛ ውጭም በስርዓት እየተጻዳልን ነው። አዲስ የሴቶች የንጽህና መጠበቂያም በወር ይሰጠናል። ከዚያ ውጭ ደግሞ አሁን በመገንባቱ በጣም ደስተኛ ነኝ። ምክንያቱም ከዚህ አሁን እስካሁን ባለንበት እንኳ እግዚአብሔር ፈቅዶ እየተማርን ነው።